አሴር አባዬ ነቀብና ነቅቻለሁ። ዘርያው እንዴት ነህ? ጸሎታችሁ አንብቶኝ ነቅቻለሁ። አንዬ ምነው ዝም አልሽ? አባዬ ደስታ ውስጥ እኮ ምን እንደምል ግራ ገባኝ። አምላኬንስ እንዴት ይሆን የማመሰግነው? እሱ እኮ ለሰራው ስራ ምስጋና አይፈልግም። አንዬ ነው ነቃውላችሁ ልጆች፣ ልፋታችሁ ቀንቶ አልቀረም። ነቃው፣ አታልቅሱ። ከአሁን በኋላማ ምስጋና ብቻ ምስጋና። የሀና ጸሎት ደረሰ። የኔ መድኃኔዓለም በመንበሩ ካለ አባቴ ይድናል፣ ካልሆነ ግን ይሙት እንዳለችው እንግዲህ መድኃኔዓለም ጸሎቷን ሰምቶ አባቷን አድኖታል ማለት ነው። አቶ መስፍን ታሪክ ሰርተዋል። እንግዲህ ባለፈው ቪዲዮ ላይ እንግዲህ ባለፈው ድራማ ላይ እንዳያችሁት እንዲሁም ክፍል 52 ላይ እንደተመለከት ነው ወይዘሮ ሜላትን ልትለምናት ሄዳ በጣም አመናጭቃና ውሻ አድርጋ ነበር የመለሰቻት። በዛሬው ይሄው ሁሉ የማያውቀው መስፍን እንግዲህ ሁሉንም ነገር ከልጆቹ ተረድቶ የሀናን አባት ወይንም ደግሞ የአቶ ኖላዊን ሕክምና ሙሉ በሙሉ እንደሚሸፍኑ ተፈራረሙ ማለት ነው። በጣም ደስ የሚል ዜና ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ሀሳብ አስተያየታችሁን ጻፉልኝ። ስለምታበረታቱኝ በጣም ነው የማመሰግነው። ኖላዊ ክፍል 53 እንግዲህ እንደተመለከት ነው የዛሬው በጣም ነው የሚለየው። በጣም ነው ደስ የሚለው። እንግዲህ ሀንዬ አሸንፋለች ማለት ነው። በጣም ነው ደስ ያለኝ። አቶ መስፍንን ሳያደንቁ ማለፍ መቼም ንፉግነት ነው። አቶ መስፍን እንግዲህ እንደሰሙት እናትሽ ያደረገችው ነገር ጥሩ አይደለም በማለት ለሰላም አስረድተዋታል። እኔ ደግሞ ልጆቼ ላይ ግፍ እንዲቆይ አልፈልግም፣ እናትሽ የሰራችውን ስህተት እኔ ማረም አለብኝ በማለት እንግዲህ ስህተታቸውን ሊያርሙ ተነስተዋል ማለት ነው። አቶ መስፍን በጣም ነው ደስ የሚለው። እውነት እኔ በጣም ነው ደስ ያለኝ። ውዶችዬ እናንተስ ምን ትላላችሁ? ለአቶ መስፍን ምን አይነት አስተያየት አላችሁ? እኔ በጣም ነው ደስ ያለኝ። አንዳንድ ጊዜ ነገሮች ሁሉ ጭልም ሲሉ፣ ሁሉም በር ሲዘጋ ፊታችንን ወደ ፈጣሪ ስናዞር ፈጣሪ ከጠበቅነው በላይ ይሰጠናል ማለት ነው። ከምንም በላይ ደግሞ ትዕግስትና ተስፋ ያስፈልጋል። ተስፋ አትቁረጡ፣ ትዕግስት ይኑራችሁ፣ ሁሉንም ነገር ታልፉታላችሁ ማለት ነው። እንግዲህ በዛሬው ዕለት የሀና አባት እንደሚወጡና ሁሉም ነገር እንዳበቃለት ዶክተሩ ሲነግራት ሀና ዶክተሩን እንግዲህ እንዴት እንደዚህ ታደርጋለህ? ህሊና የለህም ወይ? አባቴ እንደዚህ ሆኖ ወዴት ነው ይዤው የሚሄደው? እንዴትስ ነው የማደርገው? በማለት ዶክተሩን እየጠየቀችው ነበረ። ዶክተሩም እንግዲህ የተረዳሽኝ አይመስለኝም። ይሄ ሐኪም ቤት ወይንም ደግሞ ይሄ ሆስፒታል የተከፈተው ለትርፍ እንጂ ለጽድቅ አይደለም። ይሄንን ደግሞ አንቺ ጠንቅቀሽ ታውቂዋለሽ በማለት መልሶላታል ማለት ነው። ዶክተር በዲኤንኤኑም ሆነ በአባቴ ሕክምና የተሰራ ስህተት እንዳለ አውቃለሁኝ ስትለው እንግዲህ ምንም አይነት እውቀት ያለ መረጃ ምንም ማድረግ አይችልም ሲል መልሶላታል። መረጃ እኮ አያስፈልግም፣ ከምንም በላይ ህሊና ይበልጣል፣ ህሊና መረጃ ነው ብላለች። እንግዲህ አሁን እንግዲህ እኔና አንቺ መጨቃጨቁ ምንም ትርፍ እንዳሌለው ነግሯታል ማለት ነው ዶክተሩም። ሀና ግን ከፈጣሪዋ መቼም ተስፋ እንደማቆርጥ መድኃኔዓለም እንዲሁም የፈጠራት አምላክ ሁሌም እንደሚያሸንፍና ድል እንደሚያደርግላት ነግራው ከቢሮ ወጥታለች ማለት ነው። እንግዲህ አሴር እና ጆሮም እንግዲህ አሴር
ጆሮን በጣም እየተቆጣው ነበረ። ምክንያቱም ጆሮ ምንም ቢሆን ተምቹ ማለት ነው ምንም ቢሆን አቶ ኖላዊ ከዚህ ሐኪም ቤት ሳይታከሙ አይወጡም። ሰርቀንም ቢሆን እናሳክማቸዋለን፣ ካልሆነ ግን ካጣን ግዴታቸው ነው ማከም አለባቸው፣ አለበለዛ ይህንን ሆስፒታል አጋየዋሉ በማለት እያወራ ነበረ። ይህንን የሰማው አሴርም እንግዲህ ተከትሎት ሄዷል ማለት ነው ተምቹም እንግዲህ በጣም እየተጸጸተና በጣም እያዘነ ነበረ። ስለ ሁኔታው እየጠየቀው ነበረ። አሴርም ምን ሆነህ ነው ምንድነው ተጸጸትኩ የምትለው በማለት ጠይቆታል። እንግዲህ አሴር ተምቹም እንግዲህ ከአሁን በፊት ያደረገውን ነገር አንድ ባንድ ሲነግረው በጣም ደንግጧል ማለት ነው። አሴር እንዴት እንደዚህ ታደርጋለህ? ሀና አታሳዝንህም ወይ? አባባስ በዚህ ሰዓት እንዴት እንደዚህ ታደርጋለህ? ሲል ጠይቆታል ማለት ነው። እንግዲህ አሴር የመሰለው ተምቹ መስቀሉንና ፎቶውን የሰረቀው አሁን ነው የመሰለው ማለት ነው። እሱ ግን ያው ነገሩ የቆየ ነው። እሱ የመሰለው ታመው አሁን በዚህ በባሰባቸው ሰዓት የወሰደባቸውን የመሰለው። ዞሮም ግን እኔ እዚህ ጋር የራሴን ሀሳብ አስተያየት ላስቀምጥ፣ እናንተም ደግሞ የመሰላችሁን ኮመንት ላይ ያስቀምጡልኝ ማለት ነው። አሴር እውነት ተምቹ ላይ ይሄን ያህል ድብደባ ማድረስ አለበት ብዬ አላምንም። ምክንያቱም እውነቱን ነው የተናገረው። ይሄ እውነት ወጣ ማለት ደግሞ ስለ ሁኔታው በስነ ስርዓት እንዴት ማድረግ እንዳለባቸው ወደ መፍትሄው ነው እንጂ እንደዚህ መደብደቡ እኔ ምንም መፍትሄ ያለው ብዬ አላስብም ማለት ነው። እናንተስ ምን ትላላችሁ? ተምቹ ይሄን ያህል መጎዳት አለበት ብላችሁ ታስባላችሁ? ምክንያቱም እሱም በጣም እየተጸጸተ ነበረ፣ በሁኔታው በጣም አዝኖ ነበረ። ያው በጊዜው በጣም ያናድዳል፣ ግን ቢሆንም በዛሬው ቀን አሴር በጣም ትልቅ ስህተት ሰርቷል ማለት ነው። እንግዲህ ተምቹ ይድናል አይድንም የሚለውም ነገር በጣም አሳሳቢ ነው። ምክንያቱም ካሁን በኋላ እንግዲህ ተምቹ የሆነ ነገር ከሆነ ጭራሹኑ ያንዬ ነገር በጣም ሊራዘም ነው ማለት ነው። ግን ይሄንን ከማድረግ ቸኩሎ እንደዚህ አይነት ውሳኔ ከመወሰን ወደ መፍትሄው ቢገባ በጣም ጥሩ ውጤት ያመጣል ብዬ አስብ ነበረ። እንግዲህ ዛሬ አሴር ተሳስቷል ማለት ነው። አንድ ቦታ ደስታ፣ አንድ ቦታ አዘን የሆነው እንግዲህ የዛሬው ቀን ማለት ነው። በሌላ በኩል ደግሞ እንግዲህ ዶክተሩ ወደ ወይዘሮ ሚላት ደውሎላት ነበረ። ወይዘሮ ሚላት እንግዲህ ስልኩን አንስታ ከየት ተገኘህ ዶክተር? ዛሬ ምን ነው የሀና አባት አረፉ እንዲህ በማለት ጠይቀዋለች። አይ እንደዛ አይደለም፣ ሌላ የምነግርሽ ነገር አለ ሲል ነግሯታል ማለት ነው። ያው ሊነግራት የፈለገውም የእሷን ሕክምና አቶ መስፍን ሙሉ በሙሉ እንደሸፈነላት ነው ማለት ነው። እሱንም በሰማች ጊዜ ወይዘሮ ሚላት በጣም ነው የተናደደችው፣ በጣም ነው ያዘነችው። እንዲሁም ደግሞ ሕክምናው እንዳይደረግ በማለት ተናግራለች ማለት ነው። ለምንድን ነው ግን እንደዚህ ሊሆን የቻለው? ወይዘሮ ሚላት የራሷን ሕክምና ያቋረጠችው ሀና ስላናደደቻት እና ከዚህ በላይ ወጪ ማውጣት እንደማትፈልግ እያወራች ነበረ። ግን አሁንስ እንዴት እንደዚህ አይነት ስህተት ልትሰራ ቻለች? እውነት ከሀና ጋር እልህ ነው የተጋባችው ወይስ ሀና እናዳት ነው? ምንድን ነው እንደናንተ የሚመስላችሁ? ስለዚህ ማሰብ አስተያየታችሁን አስቀምጡልኝ ማለት ነው። እኔ ግን ወይዘሮ ሚላት በጣም እንዳበዛችሁ ነው የተሰማኝ። ምክንያቱም ሀና ይህን ያህል መከራ ሊደርስባት የሚገባት ልጅ አይደለች። ምክንያቱም ከአሁን በፊት ህይወቷን አሳልፋ ለሰላም የሰጠች ልጅ ናት። እንግዲህ ሰላም በህይወት እንድትቆም ያደረገቻት እስካሁን ሰዓት ድረስ እንድትኖር ያደረገቻት ሀና ናት ማለት ነው። እንግዲህ ዶክተሩንም እንዲቋረጥ ሕክምናው እንዲቋረጥ አድርግልኝ፣ ከፈለግ የፈለግከውን ያህል ገንዘብን እሰጥሃለሁ ስትለው ዶክተሩም እናንተ ሀብታሞች ሁሉንም ነገር በገንዘብ ማድረግ እንደምትችሉ ነው ወይ የምታስቡት? አሁንስ አበዛሹ። እኔ የምችለውን ያህል ተባብሬሻለሁ። ከዚህ ወዲያ ምንም ላደርግ አልችልም። ለስራዬም አደጋ ነው። እኔም የገባሁትን ቃል ከዚህ በላይ ማጠፍ አልችልም በማለት እንግዲህ መልሶላታል። እሷም በጣም ተናዳ ስልኩን ዘግተዋለች። እሱ እኔ ብታሰር የምትጠይቀኝ አትመስልም እንዴ ብሎ በመበሳጨት ስልኩን ዘግቶታል ማለት ነው። እንግዲህ መጀመሪያ እንግዲህ የአቶ ኖላዊ ሕክምና መደረጉን ሰላም ነበረች ማለት ነው። ለምናሴና ለሀና ያበሰረቻቸው በጣም ደስተኛ ሆነዋል። ሀናም እንግዲህ እውነት እኔ እንጃ በጣም ነው ደስ ያላት፣ በጣም ነው የተደሰተችው። አቶ መስፍንንም በጣም እያመሰገነች ነበረ። በእውነት አቶ መስፍንን ግን ሳያመሰግኑ ማለፍ በጣም ከባድ ነው የሚሆነው።
እናንተስ ምን ትላላችሁ? እንግዲህ ወይዘሮ ሜላት በጣም ቀውጠዋለች ማለት ነው። በጣም ነው የምታናድደው። ይሄን ያህል መሆን ነበረበት ብዬ አላስብም። አቶ መስፍን እንግዲህ በጣም ነው የምናመሰግነው እኛ ተመልካቾች ራሱ እኔ እንጃ እኔ በጣም ነው በዛሬው ቀን ደስተኛ ነው የሆንኩት። ለራሴ የተደረገልኝ ያህል ነው የተሰማኝ ማለት ነው። እንግዲህ ማነው ሀናና ሰላምና ምናሴ ወደ ቤት በገቡበት ሰዓት ሀና ማናት ሰላም እናቷን ሰላም ሳትል ነበረ ወደ ክላሷ የገባችው። ምናሴም ሰላም ብሏት ሊገባ ሲል ቁጭ በል ስትለው አይ ደክሞኛል ባርፍ ይሻለኛል ሲላት ቁጭ በል ብላ በግድ አስቀምጣው ምን ሆናችሁ ነው? ለምንድን ነው እህትህ ሰላም ሳትለኝ የወጣችው ወይንም ደግሞ ወደ ክላሷ የገባችው በማለት ጠይቀዋለች። ምናሴም ደክሟት ይሆናል ምናምን ሲል መልሶላታል። እንግዲህ ምናሴም ለመጀመሪያ ጊዜ እንግዲህ ዝምታውን ሰብሮ እናቱ ላይ ተናግሯል ማለት ነው። እንዲሁም ደግሞ እናቱ እያደረገች ያለችው ስህተት ጥሩ እንዳልሆነና ከዚህ ስህተቷ መቆጠብ እንዳለባት እየነገራት ነበረ። እንግዲህ ሀናም ከአባቷ ጋር ቀደም ስትል ከአባቷ ጋር እያወራች ነበረ። አባቷንም ስትጠይቀው እርግብ ወይስ ሀና ትመስልሃለች ልጅህ በማለት እንግዲህ ጠይቀዋለች። አቶ መስፍንም ጭራሽ ልጅ አትመስለኝም እርግብ ልጅ ሀና ነው የምትመስለኝ በማለት ለሰላም መልሶላታል። እንግዲህ ማታም እንዳያችሁት በጣም እየተበጣበጡ ነበረ። ወይዘሮ ሜላት በጣም የሚያሳዝን ነገር እያደረገች ነበረ። መጨረሻው ምን የሚሆን ይመስላችኋል? ወይዘሮ ሜላት በዚህ አካሂዷ ቤቷን በትና ልጆቿን ከአባታቸው ጋር ለቃ እሷ ብቻዋን የምትቀር ይመስለኛል። ምክንያቱም እርግብም ከእሷ ጋር ዘላቂ አይደለችም። እርግብ የምትፈልጋት ለገንዘቧ ነው እንጂ እናትነቷን ፈልግ አይደለም። ወይዘሮ ሜላት ይሄን ያህል ከተሸፈንሽ ይበቃሻል። ከዚህ ወዲያ ግን ማለት መንቃት አለባት ብዬ አስባለሁ። ከዚህ ወዲያ ግን ነገሩ የሚረዝም ከሆነ ወይዘሮ ሜላት አወዳደቋ በጣም የሚያስከፋ ነው የሚሆነው። ምክንያቱም አቶ መስፍንም በጣም አምሯል ማለት ነው። ከክላሷ እስከ መውጣት ድረስ ደርሷል ማለት ነው። እንግዲህ ወይዘሮ ሜላት የሀና መልካምነት ተሸፍኖባታል። እሷም ደግሞ በአጸፋው እንግዲህ አንድ ሰው ተጎድቶና አዝኖ ስናገኘው እዛው መረጋገጥ ሳይሆን መርዳት ሲገባት ወይዘሮ ሜላት እንግዲህ በጣም ግፍ እየሰራች ነው። ግን ያንን ግፍ ልጆቹ ላይ እንዳይመጣ አቶ መስፍን እየተከላከለ ይገኛል። ቀጣዩስ ምን የሚሆን ይመስላችኋል? አቶ መስፍን ልጆቹን ይዞ ከዛ ቤት የሚወጣ ይመስላችኋል ወይስ ሕክምናው አልቋል? እንግዲህ ምን የሚፈጠር ይመስላችኋል? የሀናና የነ ሰላም ቤተሰብነትስ እንዴት ይቀጥላል? ምክንያቱም አቶ ኖላዊ ከዳኑ እነሱ ወደ ደሴ ይሄዳሉ። ወደ ደሴ ከሄዱስ አሴር ከማጋ የሚሆን ይመስላችኋል? እውነት በጣም ልብ አንጠልጣይ ድራማ ነው። ብቻ በጣም ደስ ይላል የዛሬው። ውድና የተከበራችሁ የቻናል የቤተሰቦች ማስተካከል ያለብኝ ነገር ካለ ሀሳብ አስተያየታችሁን ጻፉልኝ። ስለምትከታተሉኝ እና ስለምታበረታቱኝ በጣም ነው የማመሰግነው። እንግዲህ ኖላዊ ድራማን ሁላችሁም ሰብስክራይብ እያደረጋችሁ ተከታተሏቸው። ለእኔም ሀሳብ አስተያየታችሁን እንዲሁም ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ስለምታበረታቱኝ በጣም ነው የማመሰግነው። ቀጣይ በክፍል 54 እስከምንገናኝ ቸር ቆዩልኝ። በጣም ነው የማመሰግነው። ባይ ባይ።